ሰበር መረጃ ተሰምቷል። ብፁዕ ወቅዱስ አቡነ ማትያስ ስለ አርሲ ዝምታቸውን ሰብረዋል። በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍም በሁላችንም ልቦና ውስጥ እስከ መቼ የሚል ቁጭትና ሐዘን ፈጥሯል ብለዋል። አሁንም ድረስ ቁጥራቸው የማይታወቅ ብዙ ኦርቶዶክሳውያን እየተገደሉ ነው። ዶክተር አብይ ለምንድን ነው የምታስገድለን? ብልጽግና ምርጫን ስላሸነፈ የአርሲ ኦርቶዶክሳውያን ደማቸው ሻምፓኝ ነው እንዴ? አትግደሉ ነው ሌላ አይደለም። እንዴ አትግደሉ ማትበል የሚባልበት ሀገር ላይ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። ባለቤት የሌለው ሀገር ነው የሚመስለው። ሰው በሰላም ገብቶ መውጣት አይችልም። እንዲህ ነው የሚሆነው ሁሌ። ሰላም ጤና ይስጥልን ቤተሰቦቻችን፣ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው በአርሲ በሚገኙ ክርስቲያኖች የተደረገውን ጭፍጨፋ አስመልክቶ እንግዲህ ብፁዕ አቡነ ማትያስ ዝምታቸውን ሰብሯል። እስከ መቼ ነው የምንገደለው የሚል መልእክት አስተላልፈዋል። የእሳቸው መልእክት የምናዳምጥ ነው የሚሆነው። እንደዚሁም ደግሞ የተለያዩ ታላላቅ አርቲስቶችም እንግዲህ በዚህ ጉዳይ ላይ ድምጻቸውን እያሰሙ አትግደሉን እያሉ ይገኛሉ። እሱንም እንመለከታለን። እንደዚሁም ደግሞ ወንድማችን ያያ ዘለታ እንግዲህ ስም ጠቅሶ አብዩ ለምን ታስገድናለህ ብሎ ተናግሯል። ምንድነው ጉዳዩ የማስመለከታችሁ ነው የሚሆነው። ላይክና ሼር ማድረጋችሁን እንዳትረሱ። በመጀመሪያ እንግዲህ ያው ትናንትና ቪዲዮ ሰርቼላችሁ ነበር። አይታችሁ ከሆነ እንግዲህ በአርሲ ብዙ ኦርቶዶክሳውያን ብዙ ቤተክርስቲያን ኦልሞስት ከ50 በላይ የሚሆኑ ኦርቶዶክሳውያን ተገድሏል። በዚህ አጋጣሚ ሚዲያ ላይ የሰማችሁ የምትገኙት ሜቢ 20 ኦርቶዶክሳውያን 10 ኦርቶዶክሳውያን በተለይ 10 ኦርቶዶክሳውያን ተገድለዋል። 11 ናቸው አሁን 11 ሞላ የሚባል ነገር እየሰማችሁ ከሆነ ይሄ ከእውነት እየራቀ ነው። ይሄን የዘገው የሚገኙት በሙሉ ከመንግስት ጋር ላለመጣላት መንግስት ቁጥር አጋናችሁ ብሎ እንዳይከሳቸው እንዳይጠይቃቸው የሚፈልጉ ዜና አንባቢዎች ናቸው። ይሄን የአርሲ ኦርቶዶክሳውያን ጭፍጨፋ እንግዲህ መጀመሪያ የዘገቡ ሚዲያዎችን አይታችሁ ከሆነ እዚህ ጋር እንደምትመለከቱት 50 40 50 ምናምን እያደረጉ ነበር ሲዘገቡ የነበሩት። ከዛ በኋላ የዘገቡ የሚገኙ ናቸው እንግዲህ ቁጥር አሳንሰው ሆን ተብሎ ይሁን ያገኙት መረጃ እንደዛ ይሁን አላቅም 10 ምናምን 12 11 እያሉ የዘገቡ የሚገኙትና በአጠቃላይ እንግዲህ በአርሲ መሀል ላይ እንውሰድና ከ30 በላይ ኦርቶዶክሳውያን በአንድ ሌሊት እንግዲህ ታርደው ተገድለው ያደሩት። እነዚሁ ደግሞ ከ100 ዓመት እድሜ በላይ ያስቆጠሩ ሁለት ቤተክርስቲያን ተቃጥሏል። ከ250 በላይ የክርስቲያኖች ቤት እንደዚሁ ተቃጥሎ ክርስቲያኖች ስደት ላይ ነው የሚገኙት ወይም ተፈናቅለው ነው የሚገኙት። እንዳሉም አይታወቅም። ሞቶ ወደሳቸው ያልተነሳም ብዙዎች እንዳሉም እንግዲህ መሰረት ሚዲያ ይዘው ወጣ። እነዚህ ደግሞ ቢቢሲ ዘገባው ዘጋም ያሳያልና ይሄን ነገር ትናንት አሰምቻችሁ ነበር። ለማስታወስ ያክል ይሄን ተመልከቱ። 101 ዓመት የቆየውን የቅዱስ ገብርኤል ቤተክርስቲያን አቃጥለውታል። አርሲ አሰኮ ጠለታ ጠፋ ቀበሌ የቅዱስ ገብርኤል ቤተክርስቲያን በትላንትናው ዕለት 2018 ግንቦት 24 ተቃጥሏል። 37 ኦርቶዶክሳውያን ተገለዋል። እንዲሁም ከቀኑ 6 ሰዓት ነው ይሄ የሆነው። በዛው አካባቢ የሚገኘውን የቅዱስ መድኃኔዓለምን ቤተክርስቲያን ካራ ኩፋቴና መድኃኔዓለምን ለማቃጠል ሞክረው እንዳለ አጠገቡ ያለው አጥሩ ሙሉ ተቃጥሎ ቤተክርስቲያኑ ግን ሊቃጠልላቸው ስላልቻለ ተርፏል። በዛ አካባቢ 234 የምዕመናን ቤት ተቃጥሏል። አርሲ ላይ አሁንም ድረስ እየሆነ ያለው ይሄ ነው። በዛ አካባቢ በየቀበሌው በየቦታው አሁንም ድረስ ቁጥራቸው የማይታወቅ ብዙ ኦርቶዶክሳውያን እየተገደሉ ነው። ነገር ግን መረጃ እንዲወጣ አይፈለግም። ቪዲዮ የሰሩ ዜና የሚሰሩ ሰዎችም ያጠፉትን አይተናል። ለደህንነታቸው ሲባል ግን ምንም አልልም። ግን ፍትህ ለቅድስት ቤተክርስቲያን እስከ ማጋያት ኦርቶዶክሳውያንን መግደል በጣም ነው የሚያሳዝነው። እንግዲህ በነገራችን ላይ ቲክታክ ላይ ዜና እየሰሩ ያሉ ልጆች ይሰራሉ፣ ከሆነ ጊዜ በኋላ ይደብቁታል፣ ደግሞ ራይት ያደርጉታል። ለምን ነው ይሄ የሚያደርጉት? ጠፋብኝ ነው የሚሉት እንግዲህ። ኦኬ የነሱ ቪዲዮ እሱም ጨምርቶ ያጠፋል። ይሄን የሚያደርጉበት አንድ ምክንያት አለ። እሱም በፍርሃት ነው። መንግስት የነገር እንዲወራ አይፈልግም። እዛው ታፍኖ እንዲሞቱ ነው የተፈለገው። ለዛም ነው በሚኒስትሪ ሚዲያዎች ሲዘገብ የማንሰማው። ኢቲቪ አይዘግብም፣ ፋና አይዘግብም። ኢቲቪ የሆነ ነጭ ፈረንጅ ምንም የማይጠቅም እንቱፋንቱ የሚያወራ አንድ ነጭ ቲክታከር መጣ ብሎ በአንድ ቀን ውስጥ 12 ሰዓት ሳይሞላ ልጁ ገና መጥቶ ኢትዮጵያ እንደገባ 8 ዜናዎችን ዘግቧል። ስለ ዴሊያን ፔጅ ማለት ነው። ምንም ለማይጠቅም ምንም ለኢትዮጵያ ሕዝብ ምንም ላልጠቀም ማለት ነው። ነገር ግን ዜጎች በዚህ ልክ እየሞቱ በዚህ ልክ የጨፈጨፉ የተገደሉ የተቀበሩ የጅምላ ሞት የጅምላ መቃብር እያየ ምንም አይዘግብም። መንግስት የሚፈልገው ይሄንን ነው። ኦኬ የመንግስት ሚኒስትሪ ሚዲያዎች የሚፈልጉት ይሄንን ነውና በዚህ መንገድ ደግሞ የሚዘገበው ዘገባ አይፈለግም። የሆነው ነገር ይሄን ያክል ኦርቶዶክሳውያን ተገለዋል፣ ቤተክርስቲያን ተቃጥሏል። አሁንም እንግዲህ ሞቶ ሬሳቸው ያልተነሱ አሉ። ጥቃቱ ስቲል አልቆምም። ነገር ግን ኢትዮጵያ መንግስት
ዝምታን መርጦ ነው የሚገኘው። ብፁዕ አቡነ ማትያስ እንዲህ ብለዋል። ሰበር መረጃ ተሰምቷል። ብፁዕ ወቅዱስ አቡነ ማትያስ ስለ አርሲ ዝምታቸውን ሰብረዋል። ሁላችሁም ይህንን ቪዲዮ ሶስት ጊዜ ኮፒ ሊንክ አድርጉት። ማሳሰቢያም ሰጥተዋል። የሀዘን መግለጫም አውጥተዋል። ብፁዕ ወቅዱስ አቡነ ማትያስ የሰላም የፍቅርና የታሪክ ማህደር የሆነችው ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናንም በምታጽናናበት በዚህ ወቅትም ራሷ በፈተና ውስጥ ሆና ከመቸገሯን በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍም በሁላችንም ልቦና ውስጥ እስከ መቼ የሚል ቁጭትና ሀዘን ፈጥሯል ብለዋል። በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባችሁ የጸጥታ አካላትና በየመዋቅሩ ያላችሁ ኃላፊዎችም ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለ ዕዳነት ትድኑ ዘንድ በቤተ ክርስቲያናችን ስም አበክረን እናሳስባለን ሲሉ ከገለጹ በኋላ ምዕመናንም ታዲያ እርስ በርስ እንዲተጋገዙ የተፈናቀሉትን እንዲያግዙ ጥሪያቸውን አቅርበዋል። እንደምትሰሙት ነው እንግዲህ ብፁዕ አቡነ ማትያስ እንዲህ ብሏል። እድሜ ጤና ይስጥልን፣ በረከታቸው ይረበን። እኔ እሳቸው ላይ አልፈርድም። ምንም ማድረግ የማይችሉ አቅማቸው የደከመ የቻሉት ያክል እንግዲህ በዚህ መንገድ የሚተነፍሱ ለዛውም መድረክ የማይሰጣቸው አባት ናቸው። ሁሌ ሰላም ሰላም የሚሉ ልጆችን አትግደሉ ብሎ የሚናገሩ በዚህ የተነሳ እንግዲህ በመንግስት መንግስት የጠመዳቸው አባት ናቸው ብፁዕ አቡነ ማትያስ። እስኪሞቱ ነው ብዙ እየጠበቀ የሚገኘው ለመናገር በቤተ ውስጥ የሚገኙ አባቶች በተለይ አባት ተብለው የሚጠሩት ሞታቸው የሚናፍቁ ናቸው ያሉትና እንግዲህ እንደዚህ ብሎ መግለጫ አውጥተዋል። እስከ መቼ ነው የምንገረው? እስከ መቼ ነው የምንሞተው? እባካችሁ ነገር አስቆሙና ከታሪክ ጠያቂነት ራሳችሁን ነፃ አርጉ አድኑ ብሎ እንግዲህ መግለጫ አውጥተዋል። ሰሚ አለው እግዚአብሔር ይወቀው። ሁሌ የሀዘን መግለጫ፣ ሁሌ ሙሾ፣ ሁሌ ግድያ፣ ሁሌ ያልታወቀ አካል፣ ሁሌ ታጣቂ አካል የተባለ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆችን ምዕመናንን በዚህ መንገድ መጨፍጨፍ ይሄው ለ7 ለ8 ዓመታት ቀጥሏል። እንግዲህ ዛሬምና በጣም ነው የሚያሳዝነው። በዚህም ጉዳይ እንግዲህ የተለያዩ አርቲስቶች ድምጻቸውን እያሰሙ ይገኛሉ። ይህ ስሜት ያንቺም ስሜት ነው፣ ያንተም ስሜት ነው። ስሜት ተሰምቷል፣ ውስጥ ዘልቆ ገብቷል። ኮፒ ሊንክ እና ሼር በማድረግ ይህንን ቪዲዮ ጀምሩት። አርቲስት መሰረት መብራቴ በአሁኑ ሰዓት ባጋራችሁ ጽሁፍ መሰረት በምስራቅ አርሲ እየተከሰተ ስላለው እልቂት የሚሰማትና የብዙዎቻችን ስሜት የሆነውን መልእክት አጋርታለች። በአሁኑ ሰዓት የኦርቶዶክሳውያን ሞትና መከራ እስከመቼ? ምስራቅ አርሲ የደም ምድር የንጹሃን ደም ይጣራል። ማቆሚያ የሌለው እልቂት፣ ሰሚ የሌለው ጩኸት። ከምድራዊ ዳኛ ፍትህ ባናገኝም የሰማይ አምላክ ይፋረዳቸዋል። ወገኖች የነፍሳችሁን የቅዱሳን እቅፍ ይቀበለው ስትል በአሁኑ ሰዓት አርቲስት መሰረት መብራቴ ይህንን ህመም ለዓለማችን አጋርታለች። በአሁኑ ሰዓት እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎችን ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም። አሁንም እንላለን አትግደሉን፣ አሁንም እንላለን ወገኖቻችንን አታጥቁብን። ለዛውም ንጹሃን አርፈው የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር። ወንድሞችም እንግዲህ አርቲስቶችም በዚህ መንገድ ድምጻቸውን እያሰሙ ይገኛሉ። እንደዚሁም ደግሞ አንድ ታላቅ አርቲስት አንጋፋ አርቲስት አለ ረዘም ያለ መልእክት ያስተላለፈ። የእሱን መልእክት እንግዲህ ወደ መጨረሻ አካባቢ የምንመለከት ነው። ነገር ግን በዚህ መንገድ እንግዲህ ደፍረው ወጥተው አትግደሉን እያሉ ይገኛሉ። አትግደሏቸው እያሉ ድምጻቸውን እያሰሙ ይገኛሉ። ወንድማችን ያየ ተደሞ እንዲህ ብሏል። ለአገር መከላከያ ከመሆናችሁ በፊት ኦርቶዶክስ ነበራችሁ። ለምንድን ነው የምትገሉን? ዶክተር አብይ ለምንድን ነው የምታስገድለን? ኦርቶዶክስ መሆን ከመቼ ወዲህ ነው ወንጀል የሆነው?
ኃጢአት የሆነው አንተ 4 ኪሎ ከገባህ ጀምሮ በአርሲና በተለያዩ ከተሞች ኦርቶዶክሳውያን በማህተባቸው ተለይተው እየታረዱ እየተገደሉ ነው ያሉት። ለምንድነው የምትገለን? እቺ ቅድስት ቤተክርስቲያን አንተን ምንድነው ያደረገች? የሆነ ፖለቲካ ይበላሽ፣ ያን የተበላሸ ፖለቲካ ማህበረሰቡ አንቆ ከያዘና ጥያቄ ከጠየቀ አርሲ ላይ 30ና 40 ኦርቶዶክሳውያን ይታረዳሉ። ያኔ ሁሉም ሰው የያዘውን የፖለቲካ ሐሳብ ረስቶ ሩጦ ወደ አርሲ እንደሚሄድ ያውቃል። እስከ መቼ ድረስ ነው ለብልጽግና ፌሽታ ለአንተ የፖለቲካ ምዕዳር በአርሲ ያሉ ኦርቶዶክሳውያን እስከ መቼ ነው የሚታረዱት? እስከ መቼ ነው የሚገደሉት? በእድሜ በዘመናችን እንዲህ አይነት የደም ጎርፍ አይተንም ሰምተንም አናቅ። ታርጌቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ብቻ ያደረገ ግድያ ማለት። አሁን በአርሲ ላይ ላለመሞት ኦርቶዶክስ አለመሆን ብቻ ነው ምርጫው። በቃ እንዳትሞቱ ኦርቶዶክስ አለመሆን ብቻ ነው። አርሲ ላይ ያሉትም ኦርቶዶክሳውያን የማጽዳት ስራ ነው እየተሰራ ያለው። ብልጽግና በዚህ ምርጫ ተወዳደረም አልተወዳደረም ማሸነፉ የማይቀር ነው። ነገር ግን ይሄንን ብቻችሁን የተወዳደራችሁበትን ምርጫ እንኳን ለመሸፈንና ለመደበቅ ስትሉ አርሲ ላይ ስንት ኦርቶዶክሳውያን ገደላችሁ? አሁን ሰው ሁሉ ምርጫውን ትቶ ምን እያደረገ ነው ያለው? አርሲ ላይ ስለሞቱ ሰዎች ድምጽ እየሆነ ነው። ታዲያ ብልጽግና ምርጫን ስላሸነፈ የአርሲ ኦርቶዶክሳውያን ደማቸው ሻምፓኝ ነው እንዴ? ውስኪ ነው እንዴ? ትጎነጩታላችሁ እንዴ? ምንድነው ያደረግናችሁ ኦርቶዶክሳውያን? ስለምንድነው የምገሉን? እስከ መቼ ድረስ ነው የኛ ደም የናንተ እጅ መታጠቢያ የደስታችሁ የፌሽታችሁ ሻምፓኝ መክፈቻ የሚሆነው? አሁን ኦርቶዶክሳውያንን እያጸዳ እየገደለ ያለው ይህ አሁን አገሪቷን የሚመራው መንግስት ነው። ሌላ ማን ሊሆን ይችላል? ኤርትራ ድረስ ሄዳችሁ አሰብ ወደብን ልትቀበሉ ጦር እያዘጋጃችሁ ወታደር እያስረጠናችሁ አይደል ወይ? ታዲያ ኤርትራ ሄዳችሁ ወደብ ለማስመለስ የምትታገሉ ኃይሎች አርሲ ላይ የገዛ ወገኖቻችሁ እየሞቱ እየታረዱ እንዴት ነው እነሱ ጋር ያለው ሽፍታና ወንበዴ ማቆም ያልቻለ ኃይል እንዴት ነው ኤርትራ ሄዶ ወደብ የሚያስመልሰው? የምር ግን የኢትዮጵያ መከላከያ ሰራዊት ውስጥ እውነት ኦርቶዶክሳውያን የላችሁም? ማህተብ አላሰራችሁም? በ40ና በ80 ቀናችሁ እቺ ቤተክርስቲያን ልጅነት አልሰጣችሁም? ኦርቶዶክስን የሚያርድ የሚገል ስርዓት የምታገለግሉት እስከ መቼ ድረስ ነው? ዩኒፎርሙን ከመልበሳችሁ በፊት ለአገር መከላከያ ከመሆናችሁ በፊት ኦርቶዶክስ ነበራችሁ፣ ባለማተብ ነበራችሁ፣ አሁንም ናችሁ። ወገኖቻችሁ እያለቁ ነው፣ ወገኖቻችሁ እየታረዱ ነው። ያው በሃይማኖታቸው ተለይተው ብቻ እየታረዱ ነው። ታዲያ የአገር መከላከያ ውስጥ ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ጥያቄ እንዴት ነው ማጠይቁት? እንዴት ነው አርሲ ላሉ ኦርቶዶክሳውያን ጥላ ከለላ መሆን የማትችሉት ነው? እናንተም ማተባችሁን በጥሳችሁ ሃይማኖታችሁን ትታችኋል ወይ እንዴ? እንዴት ነው ዝም የምትሉት? እንደናንተ ማተብ ያሰሩ እንደናንተ በአብ ወልድ መንፈስ ቅዱስም የሚያምኑ ኦርቶዶክሳውያን በአርሲ ላይ በግፍ እየታረዱና እየተገደሉ ነው። እናንተ የመከላከያ ሰራዊት አባላት ኦርቶዶክሳውያን እንዴት ነው ይሄ ነገር የማይከብዳችሁ? እንዴት ነው ይሄ ነገር እንቅልፍ የማይከለክላችሁ? እናንተስ ኦርቶዶክሳውያን አይደላችሁም ወይ? የምታገለግሉት ስርዓት የምትጠብቁት ስርዓት ሃይማኖታችሁን እያጠፋ ነው። የእናንተ እምነት ተከታዮች እያረደ እየገደለ ነው። እንዴት ነው ከለላ ማትሆናቸው? እንዴት ነው የማትጠብቋቸው? የእናንተ የአገር መከላከያነት ኦርቶዶክሳውያንን የማይጠብቅ ነው ወይ? የማይጠብቅ ነው ወይ? እስከ መቼ ነው ስንገደል ዝም የምትሉት? ነው ማተባችሁን ትሳችሁታል? ነው ኦርቶዶክሳዊነታችሁን ለስርዓቱ አሳልፋችሁ ሰጣችኋል ወይ?
ታንኪዩ በጣም እግዚአብሔር ስለ ወንድማችን ያያ በጣም ትልቅ መልእክት ነው ያስተላለፈው። ቅድም አርቲስትም እንደተናገረው ዝም ማለት ከገዳይ ጎን መታበር ነው። ባይዘው ዝም ብላችሁ ምንም ማምጣት እናንተም እኮ ጨዋችሁ ምንም ማምጣት አልቻላችሁም ብላችሁ እናንተም ጽፋችሁ ምንም አላመጣችሁም ብላችሁ ዝም ብላችሁ የምትገኙ ሰዎች ዝም ማለት ከታሪክ ጤናት አያድንም። ባይዘው ኦኬ ትላንትና ትግራይ ላይ ያ ሁላ ሰው ሲጨፈጨፍ ሚሊዮን ሰው የሞተበትን ጦርነት ዝም ብላችሁ ያያችሁ የነበሩ ሰዎች አላችሁ። ዛሬ ልናችሁ የወቀሳችሁ ነው የሚገበር እርግጠኝነት። ኦኬ እና ምን ለማለት ፈልጌ ነው ዝም ማለት ከታሪክ ተወቃሽነት አያድናችሁም። ከገዳይ ጎን ተባብራችኋል። ለተበዳዮች ድምጽ ማሰማት ፖለቲካ አይደለም፣ ሰብአዊነት ነው። ሰው ስለሆንክ ነው የምታሰማው። እንዳንተ አይነት ሰው የተጨፈጨፈ ስለሆነ አንተም ያልሞትከው አርቲስት ስላልሆነ ነው ድምጽን የምታሰማው። አትግደሏቸው አትግደለም ብለህ የምትናገረው እንጂ ፖለቲካ አይደለም። ይሄ ፕላስ ነው። ፖለቲካም ቢሆን ምንም የሚያሳፍር ጉዳይ አይደለም። ፖለቲካ እንደ ኃጢአት የሚቆጠርበት ሀገር ውስጥ ነው የምንገኘው። እኔ አላቅም ለምን እንደሆነ እና ምን ለማለት ፈልጌ ነው ወደ ዋና ፖይንት ልመለስና አሁንም ቢሆን ዝም ብላችሁ የምትገኙ ሰዎች አንድ ከተጠያቂነት አትድኑም። ሁለተኛ የገዳይ ተባባሪ እንደሆናችሁ ማወቅ አለባችሁ። በዚሁ አጋጣሚ የሃይማኖት ተቋማት ጉባኤ የምትባሉ የሰላም ኮሚቴ ሰላም በሌለበት ሀገር የሰላም ኮሚቴ አለ። ባይዘው ሰላም የለም ኢትዮጵያ ውስጥ እኮ በአራቱም አቅጣጫ ሰላም የለም። የሰላም ኮሚቴ የሚባል የሆነች እርግብ ያደረገ ተቋም አለ። የሃይማኖት ተቋም አለ። ሰላም በሌለበት ሀገር እነዚህ ሁለቱ ተቋማት ምን እንደሚሰሩ እግዚአብሔር ያውቀው። እውነት ለመናገር እነዚህ ኦርቶዶክስ ሲጨፈጨፉ አንድ ጋር አልተናገሩም። ዛሬ ባለፈው እንደምናስታውሰው ከሆነ ሪፖርት እናደርጋለን ሄደን ጥናት እናደርጋለን ብለው ሁሉም ዝም አስባሉ፣ ጭጭ አስባሉ። የሚያስንም አሰሩ። እነ ዲያቆን ዮሴፍም አሰሯቸው። የሃይማኖት ተቋማት እነ ቀሲስ ታጋይ ማለት ነው ቄስ አይደለም እናው ታጋይ አሳሰሯቸው። ከዛን ደግሞ እኛ ምርመራ አድርገን ሪፖርት እናቀርባለን ጠብቁ ብለው ለኢትዮጵያ ሕዝብ መግለጫ ወጡ። ኦኬ ብለው ይጠበቅን ነበር። መግለጫ ይዘው መጡ። ይዘው የመጡት መግለጫ ወይ ደግሞ የሃይማኖት ተቋም ይዘው የመጣው መግለጫ ምንድነው የሚለው? ኦርቶዶክሳውያን ዝም በሉ እናንተ ብቻ አይደላችሁም የተግራችሁ የምትገኙት ሙስሊሞችም አሉበትና ዝም በሉ አሉ። ኦኬ ዝም በሉ እናንተ ብቻ አይደላችሁም ነገርየው አትዋጫጩት እናንተ ብቻ እኮ አይደላችሁም ምን ችግር አለው የሚል ነገር ይዘው መጡ። ፕላስ ደግሞ ሌላ መግለጫም እናወጣ ወይ ደግሞ ሌላ ሪፖርት ስላልጨረስን ምርመራ ሌላ ሪፖርት እናወጣለን ጠብቁን አሉ። ኦኬ ጠበቅን ነበር። ይሄው ነገርየው 3 ወር አለፈው። የባለፈው ጭፍጭፋ 3 ወር 2 ወር ሞላ መሰለኝ። እስካሁን ድረስ የሃይማኖት ተቋማት ሁለተኛ ሪፖርት ብሎ ያወጣው ሪፖርት የለም። የሃይማኖት ተቋማት እኮ ነው ሃይማኖቶች አሉበት፣ ቄስ አለበት፣ ሼክ አለበት፣ ኡስታዝ አለበት፣ የቤተ ክህነት ሰዎች አሉበት፣ ፓስተር አለበት። እነዚህ ሰዎች በዚህ ልክ ነው ህዝቡ የሚዋሹት። እውነትን አጋልጠው እውነትን ተናግረው ያሉትን ፈጽመው ለኢትዮጵያ ህዝብ ምሳሌ ሊሆኑ ሲገባ ለመንግስት ምሳሌ ሊሆኑ ሲገባ እነሱ ራሱ ደም የሚጠጡ ሆነው ውሸታሞች ሆነው ሪፖርት እናቀርባለን ብለው በዛ ቀሩ። አሁን ግን በጣም በሚያሳዝን ሁኔታ ምንም መግለጫ አላወጣም ነው ተቋማት። የሰላም ኮሚቴ የሚባል ነገር ምንም አልሰማንም። የሰላም ሚኒስትር የሚባል ሚኒስትር አለ ይላሉ ሀገር ውስጥ እኔ ምን እንደሚሰራ እግዚአብሔር ያውቀው። ሰላም በሌለበት ሀገር ምን ሰላም ተቋም ግራ ይገባል ኢትዮጵያ ውስጥ። ሰላም ወገኖቼ እንደምን አላችሁ? አርቲስት ቸርነት ነኝ። ገጣሚ ቸርነት ወርሳሊ ቸርነት። አሁን ብቅ ያልኩበት ምክንያት የእውነት ከፍቶኝ ነው። በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገድ ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድርንቀን ሳንጨርስ ሀዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረጡን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው።
እንዴ አብረን ለምን አናደንቅም? ከእንትን እኮ መንገድ መሄድ ተጀመረ ሰላም ሆነ ለምን አንልም? በዚህ መንገድ ላይ ወንድ የሆነ ሽፍታ የለም አሁን ለምን አንልም? ባሎቻቸው ተይዞባቸው ወርቃቸውን ሽጠው ተበድረው ተለክተው ዘመርስ ከምናምን ለምነው 1.5 ሚሊዮን ብር ይዘው ሲሄዱ ፖሊስ ያዛቸውና ወላ ሴቶቹን እነዛ ታስረዋል። ብር ይዘው የሚሄዱትን ደግሞ ፖሊስ ወሰደባቸው ብሩን፣ እነሱንም አሰሯቸው። ምን ሰማው ዜና ሁሌ ክፉ። መንገድ መጠበቅ አልተቻለም። ሰው በሰላም ገብቶ መውጣት አይችልም። እንዲህ ነው የሚሆነው ሁሌ። እንዲሰራንላችሁ ምረጡን፣ ሰላም ስሩለት እባካችሁ፣ ሰላም ስሩለት። የሚታረደው ይቁም። በእምነቱ ምክንያት የሚሞተው ይቁም። ስለዚህ ሰው ስለሚሞተው ሰው የውሸት ሳይሆን የእውነት ከልቡ የእውነት ወጥቶ የሚከላከልለት የሚሞትለት ይቀመጥ ቦታው። ወይ ራሳቸውን እንዲከላከሉ የሚደረገው ነገር ይደረግ። ራሳቸውንም መከላከል አይችሉም። መሳሪያ አልታጠቁም፣ ኦር በሆነ ነገር አልተደራጁም። አረመኔ በመጣ ቁጥር ሙት እኛም ማዘናችን እስከ መቼ ይቀጥላል? እስከ መቼ ይቀጥላል? ይሄ ነገር ትክክል አይደለም። የእውነት የሚቀድመው እሱ ነው። ከተማ ከምሰሩ ያደረግነውን ከምናደርግ ሰላም ይምጣና እናጨብጭብላችሁ። አሁን ሰላም ነው አገሩን በል። ስራችሁ የእናንተ ነው። ይሄ የመንግስት ስራ ነው። ስራችሁን ስሩ። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው። ሰላም መስራት ነው። ሰው ወጥቶ እንዲገባ በሰላም ገብቶ ወጥቶ የፈለገበት ሀገር ደግሞ ሄዶ ሰርቶ የሚበላበት ይሄ ሲሰራ ነው። እንደዚህ አይነት ነገር አላየንም። ታውቃላችሁ እናንተም። ጠብቁት። ሰው ከሌባ ይልቅ ፖሊስ ይፈራል። ጠብቁት። ራሳችሁን ይዩ። እንዴት ሰው አገሩ ላይ እንዴት ታርዶ ይሞታል? ካህን ከእግዚአብሔር ምን ማለት ነው? ይሄ ዜጋ እኮ የሚሰራው አንደኛው ዜጋን እኮ የሚሰራው ትምህርት ቤት እንደማለት ቤተክርስቲያን እኮ ነው። ግብረ ገብ የሚያስተምርልን እኮ ቤተክርስቲያን ነው። ሽማግሌ ፈርቶ እናት አክብሮ የሚኖረው እኮ ሰው እምነት ሲኖረው እኮ ነው። ሞራል ቫሉ የሚማሩበት ቦታ እኮ ማስኪድ ቤተክርስቲያን ውስጥ ነው። ምንድነው እየተደረገ ያለው? ይሄኛው እኮ ነገር መንግስትን በትልቁ የሚያገዝ ኢንስቲትዩሽን እኮ ነው። አርዶ መጣል ምን ይባላል? ማቃጠል፣ 100 ዓመት የቆየ ቤተክርስቲያን ማቃጠል፣ ሰውን መግደል፣ ከሳምንት ሁሌ አዲስ እርድ እያመጣን አንድ ላይ መቅበር። እንዴ ወገኖቻችን እኮ ናቸው፣ እናቶቻችን አባቶቻችን እኮ ናቸው የሚሞቱት። እኛ ከተማ ስላለን ነው። መርዶ እኮ የኛ ነው። እባካችሁ ስለ ጉልበታችሁ አምላክ ይህን ህዝብ ጠብቁት። ስራችሁን ስሩ። ይሄ መብራት በመብራት አርጋችሁ እንድናጨበጭብ እንደሱ ብቻ አትፈልጉ። መልካም እሱም ግን ትልቁን ስራ ስሩ። እንባችን አታብዙብን። እንዴ ትክክል አይደለም፣ ፈጽሞ ትክክል አይደለም። እባካችሁ ባለስልጣኖቻችን ቁጭ ብላችሁ ተወያዩ። ከናንተ አቅም በላይ አይደለም ይሄ ነገር። አላችሁበት እስክትባሉ ድረስ ራሳችሁንም ማሳለፋችሁ አትስጡ።
እባካችሁ እንዴ እባካችሁ የእውነት መሮናል። ሬሳ የሽማግሌ ሬሳ የአባቴ ካህናቶች ምናምን ሬሳ የእውነት ትክክል አይደለም። ሮጦ የማያመልጥ ሽማግሌ አርዶ መጣል ጀግንነትም አይደለም። ይህንን ማየት ቀፎናል። ሰላም ስሩልን። እንቅልፍንተኛ እንዴ እንቅልፍንተኛ እንዲህ ነው የሚሰማኝ። ትክክል አይደለም ይሄ ነገር። ኤኒዌይስ ቪዲዮአችን ይመስላል። እናንተም በዚህ ጉዳይ እንግዲህ ሀሳባችሁን በኮሜንት ላይ አስቀምጡ። እኔ መንግስት የሆነ መፍትሄ ያመጣል፣ የሆነ ተቋም የሆነ መፍትሄ፣ የሃይማኖት ተቋም የሆነ መፍትሄ ያመጣል፣ የሰላም ሚኒስቴር የሆነ መፍትሄ ያመጣል፣ ሲኖዶሱ ውስጥ የሚገኙ እነዚህ ካድሬ የሆኑ አባቶች የሆነ መፍትሄ ያመጣሉ አላምንም እንደዛ ብዬ። ማንም ለኛ የሚደርስ የለም። ለኛ ለሆነ እኛ ኦርቶዶክሳውያን ተባብረን እጅ ለእጅ ተያይዘን መፍትሄ ሀሳብ አምጥተን በዛ ሀሳብ ላይ ተወያይተን ወደ ተግባር ገብተን ራሳችን መፍትሄውን ካላሳየን ራሳችን ለውጥ አምጥተን ካላሳየን የሆነ አካል መፍትሄ ያመጣል። ሙሴ መጥቶ ኢትዮጵያ በዚህ አሁን ላይ የተረዳሁት ነገር ራሱ ሙሴ መጥቶ ከአምላክ ተልኮ ላድናችሁ ቢል እንደ እስራኤል ህዝብ አይድንም፣ አይፈልግም። ኢትዮጵያ ህዝብ መዳን የሚፈልግ ህዝብ አይደለም። ባይዘው ነፃ መውጣት የሚፈልግ ህዝብ አይደለም። ኢትዮጵያ ህዝብ ባረድ ውስጥ መኖር የሚፈልግ ህዝብ ነው። እንደዛውም ሁለኛ ክርስቲያኖችም የሆነ አካል ነፃ እስኪወጣን አንጠብቅ፣ የለም ነፃ አይወጣም። ባይዘው አንተ እጅ መፍትሄ የሚገኘውና ራሳችን ሐሳብ እናምጣ። ኦኬ ሀገር የሚያፈርስ ሐሳብ እናምጣ፣ ቤተክርስቲያን የሚያፈርስ ሐሳብ እናምጣ፣ አንድነት እንወያይበት። ዘንድ ደግሞ ተግባር ተገብቶበት ያ ሐሳብ ስራ ላይ ዱል ፍሬ ቢያፈራ ነው መፍትሄ ይመጣው። ከሰው ግድያ የሚቆመው እንጂ ቁጭ ብሎ መንግስትን መጠበቅ፣ ቁጭ ብሎ ህግ አለ ወታደር አለ እንትን አለ ብሎ መጠበቁ አልታየኝም። እኔ ጠበቅን 7 ዓመት ሙሉ ጠበቅን 6 ዓመት ሙሉ ምንም የለም። በአንድ ዓመት በዚህ ዓመት ብቻ በ2028 ብቻ ሆነን ለመናገር ከ1000 በላይ ከዛም በላይ የሚሆኑ ኦርቶዶክሳውያን ተጨፍጭፈዋል፣ በጅምላ ተገለዋል፣ በጅምላ ተቀብረዋል፣ ሬሳቸውን ጅብ በልተዋል፣ እንስሳት በልተዋል። የኢትዮጵያ መንግስት በዚህ ጉዳይ ምንም ሲናገር አልሰማንም። የሃይማኖት ተቋማት የሚባለው ምንም መፍትሄ አላመጣም። የሰላም ሚኒስቴር ምንም መፍትሄ አላመጣም። ሲኖዶሱ ምንም መፍትሄ አላመጣም። አሁንም መፍትሄ ያለው እኛ እጅ ላይ ነው። ሐሳብ እናምጣ፣ እንወያይበት ወደ ተግባር። ከዛ ውጪ ምንም ሐሳብ አለ ብዬ አላምንም። እናንተ ሐሳባችሁን በኮሜንት ላይ አስፍሩልኝ። በቀጣዩ እንመለሳለን። ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላካችን እንግዲህ ኢትዮጵያ ሰላም ያደርግልን። የሞቱ ነፍሳትን ደማቸውን ደመ ሰማዕታት ይቀበልልን። ነፍስ ይማር እንግዲህ ማለት አልችልም። የኛ ነፍስ ይማር እንዲያውም እነሱ ጋር አሉ። እኛ ነው የሞት ነውና የኛ ነፍስ ይማር። እንግዲህ የሰማዕቱን ረድኤት በረከት ያሳድርብን ማለት ፈልጋለሁ። ቸር ቆዩልኝ።